ከመጨረሻው አጭር የፍቅር ትረካ ክፍል 2 በክፍል 1 ላይ ያቆምነው እኔን ከምን ለማዳን ምግባሬ ከበሽታ ሲያልፍም ከሞት እናትና አባቴ ሲወልዱኝ አውርሰውኝ የሞቱት በሽታ አለብኝ ከኔ ጋራ ሆነህ የደበቅኩህ እንዳላጣህ ነበር። ለጥል አሁን ግን ጊዜ ያገናኘን ልቤ ውስጥ ባለ ፍቅር ተቀራርበን ደሜ ውስጥ ያለው ቫይረስ አለ ያየን። በዚህ ብንቀጥል አንተንም አጣሃለሁ። እኔ ደግሞ የምፈልገው እንድትኖርልኝ ነው። ትንሽ አመም ያረገኛል። አሁን ማረፍ እፈልጋለሁ። አንተ ግን አምሮብሃል አለችኝ እንባዋ እየወረደ ፈገግ ለማለት እየታገለች። ምግባሬ አግብቻለሁ 2 ቆንጆ ልጆችም ወልጃለሁ አልኳት አንገቴን እንደሰበር። አውቃለሁ ስትመረቅ ሩቅ ሆኜ አስመርቄሃለሁ። ስታገባም ሰርግህን ከሩቅ ታድሜያለሁ አጨብጭቤልሃለሁ። ስትወልድ ለሚስትህ ውብ አበባ በሰው ልኬያለሁ። ደሞ ሁሌም እኮራብሃለሁ። እሺ። የተናነቀኝ እንባ ሽፋሽፍቴን ጥሶ ጉንጬ ላይ ሲንከባለል ተሰማኝ። ወዲያው መርምሪያት እንድንለያይ ፈለኩ። ደሟን ወስጄ የሚሰማትን ጠይቄ ውጤቷን በኋላ እንደሚደርስ ነግሬያት ተለየኋት። አንዳች መጥፎ ነገር እንዳለ ግን ስመረምራትም ታውቆኝ ነበር። ምግባር ውጤቷ የካንሰር ተጠቂ መሆኗን ከቀናት በላይ እንደማትቆይም ያሳያል። ግን ለምን እያልኩኝ አምርሬ ጮኽኩ። ምግባርን ልጅ ለምን አትወልጂም እስከ መቼ ያልኳት ጥያቄ መልስ ጆሮዬ ላይ መጣ። እስከ መጨረሻው ብላይ ነው። ምናልባትም እኮ መጨረሻችን ነገ ወይም ከነጎዲያ ወይ አሁን ነው አይደል? ይገርማል። አንዳንዱ ከመጀመሪያው ይታደላል፣ ሌላው ግን እስከ መጨረሻው ይፈተናል። አንዳንዱ ከመጀመሪያው ይታደላል፣ ሌላው ደግሞ እስከ መጨረሻው ይፈተናል። ተፈጸመ። በስተ መጨረሻ ይህንን አጫጭር የመጽሐፍ ትረካና የግጥም ቻናል የምትከታተሉ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ቻናላችንን ይደግፉ። እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር ጠቃሚ የሆነው ምክር አዘል ግጥም፣ አጫጭር ታሪኮች ለሌሎች ይደርሳል፣ ይማሩበታል። በዋነኝነት ደግሞ በገጠር አካባቢ ወላጅ አልባና ትምህርት ቤት መሄድ ያልቻሉ ሕፃናትን ትምህርት ቤት ሰርተን እየደገፍን ስለሆነ እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር አንድ ሕፃን እንዲማር ወይንም እንድትማር ስለምታደርጉልን ከልብ እናመሰግናለን።